አዲስ አበባ ችግር አመጣ ምን ማለት ነው? አዲስ አበባ ላይ የመጣው ችግር ምንድን ነው? ሰሞኑን ብዙ ሰው እየተከታተለ ያለ ይመስለኛል። በተለይ ከዚህ ከውሸት የፈጠራ የምክክር ኮሚሽን ጋር በተያያዘ የተፈጠሩ ችግሮች አሉ። በጣም በስፋት አጀንዳ ሆኖ ምናልባት እስካሁን አልመጣም። በተወሰነ መልኩ መረጃ ያላቸው ሰዎች አደባባይ ላይ የተለያዩ መረጃዎችን ቢያካፍሉም ያው እንደምታውቁት ስልክም ይዞ መግባት አይቻልም ስለተባለ አብይ አህመድ የሰበሰባቸው ምዕመናን በውስጣቸው ያለመተማመን ከፍተኛ ስንጥቃት ተፈጥሯል። ስንጥቃቱ ብቻ ሳይሆን ምናልባትም ግጭት የታከለበት ድብድብ የመጨረሻ ከባድ ሁኔታ ተፈጥሯል። ምናልባት በሚታወቁ ሰዎች መካከል ላይ የተፈጠረው ክፍፍል በብልጽግና ውስጥም የተፈጠረ የአሰላለፍ ክፍፍል ተጠባቂ ሆኗል። የሀሳብ አንጃ የተፈጠረው በተለይ በዚህ ቀውስ ላይ መሆኑ ደግሞ ብልጽግና ወደ ከፍተኛ ቅርቃር ውስጥ እየገባ ይገኛል። በምክክር አጀንዳን እፈታለሁ የሚለው ኦህዴድ ብልጽግና ሊመካከር ቀርቶ ምናልባትም ያልጠቀለልኩትን ተጨማሪ ቦታዎችም ተነጋግራችሁ ተስማምታችሁ ስጡኝ የሚል እንቅስቃሴ ውስጥ የገባው። በዚህ ምክንያት እንግዲህ ህልውናው በራሱ ጊዜ እየፈረሰ እየመጣ ነው። ለዚህ ጥሩ ምሳሌያችን ወይም የውስጥ መረጃችን የተለያዩ ጥቆማዎች ቢደርሱንም እንደ ጽናት ሚዲያ ምናልባትም በስፋት ደግሞ የመረጃ ምንጭ ሆነው እስካሁንም ያሉት ዋዜማ ሬዲዮ የዘገበውን ማየት ይቻላል። ዋዜማ ምን እንዳለ በተወሰነ መልኩ እዚሁ ጋር ላሳያቸው። ዋዜማ ሬዲዮ ይህንን ብሏል። በአዲስ አበባ ጉዳይ የገዢው ፓርቲ አባላት ለሁለት ተከፍለዋል። ለምን ተከፈሉ? ጥያቄው እዚህ ላይ ነው። ጥያቄው የሚመጣው እንዴት ተከፈሉ? ምክክሩ ክፍፍል ውስጥ ያስገባቸው ዋነኛ ጉዳይ ምንድን ነው ለሚለው አገላብጦ ማየት የግድ ያስፈልጋል። እንግዲህ የተለያዩ መረጃዎች ከሚወጡት ውስጥ በተለይ ይሄ ምክክር ኮሚሽን ውጤት አያመጣም ስንል በተጨባጭ ግምገማ ነው። ተጨባጭ የሆነ ግምገማ ነው። ከፖለቲካ አሳሰብ በላይ በትክክል መሬት ላይ ያለ የንድፈ ሀሳብ ትንተና ነው። ይህንን ስናስቀምጠው እንደ ጽናት ሚዲያ ውጤት የማያመጣ ከሆነ መልካም ነገር የማንሰማ ከሆነ ምን ያስከትላል የሚለው ግጭት ማለት ነው። ስለዚህ ውጤቱ ራሱ ግጭት እንደሚያስከትል ግልጽ እንዲሆንላችሁ ሂደቱ ራሱ ድብድብ እያስከተለ ነው። አዳራሽ ውስጥ የተደባደቡ ሰዎች ከአዳራሹ ከወጡ በኋላ ድብድቡ ይቀጥላል ወይንስ ይቆማል ለሚለው ምናልባትም ፖለቲካዊ የዋህነት ካልሆነ ውጤቱ ድብድቡ ይቀጥላል። ድብድቡ ለምን ይቀጥላል? በዚህ ሁኔታ ዘላቂ ሰላም ያመጣል ወይ ብሎ ለሚጠይቅ ሰው ግን ትክክለኛ ጥያቄ ቢሆንም ካገዛዙ ፍላጎትና ከቁመናው እንደዚሁም ካለበት አገራዊ ቀውስ አሳታፊ ካለመሆኑ በላይ ቅቡልነት ያጣበት ከፍተኛ ውድቀት ስላስከተለ ያለው ብቸኛ ምርጫ ምናልባትም ያልተጠበቀ ግን ሊከሰት እንደሚችል ቀድመን እንደምናውቀው ኦህዴድ መጨረሻ ላይ ራሱን ይዞ የሚበላበት ውሳኔ ወይም ብያኔ ፖለቲካ አቅጣጫ መያዙ የማይቀር ጉዳይ ነው። ለምን ለሚለው ግን እንፈትሸዋለን እዚህ ላይ። ስለዚህ በዚህ ምክንያት አዲስ አበባ ላይ ጉድ ይዞበት መጥቷል። በተወሰነ መልኩ እዚሁ ከመረጃ ምንጮች እንኳን አንዳንድ ነገሮችን ላሳያችሁ። ከዚህ የመረጃ ምንጮች ላይ አንድ ሰው በሶሻል ሚዲያ ላይ ያጋራውን የመረጃ ምንጭ እጠቅስላችኋለሁ። ምንድን ነው የሚለው መሰላቸው? ኦህዴድ ጨርሶ ፈርሷል። በምክክር ኮሚሽን በ10፣ 50፣ 250፣ 500 ተሳታፊዎች የተዋቀሩት ቡድኖች በሂደት ውይይት ያደርጋሉ። የአዲስ አበባ ጉዳይ ታዲያ 50 ቡድኖች ውይይት አድርገው መጨረሻ በተሰጠው ድምፅ የፌዴራል አካል ትሁን የሚል ድምፅ አሸናፊ ሆኗል። ሆኖም ኦህዴድ ጨዋታው ፈረሰ ብሏል። በ50 ቡድኖች ውይይት ድምፅ አሰጣጥ
የኦሮሚያ ትሁን የጋራ ጥቅም የተባለው ውድቅ ተደርጎ አዲስ አበባ የፌዴራል አካል ነች የሚል ብልጫ ሲወሰድበት በቀጣይ 500 ሰዎችን በሚያወያይ ድምፅ ሊያሰጥ እንደሆነ ተሰምቷል። አካሄዱ 50 ተሳታፊዎች በሚያወያዩበት አንድ ጉዳይ ካለፈ አለፈ፣ ከወደቀም ወደቀ ነው። ኦህዴድ ግን በ50 ተሳታፊዎች በተዋቀሩ ቡድኖች የወደቀበትን በ500 አስመርጣለሁ በድጋሚ ብለዋል። ደጋፊ ተብለው የሚያስገቧቸው እንጂ የሚያመጧቸው ሰዎች እንደሌሉ ግልጽ ነው ይላል መረጃዎች። እንግዲህ በአዲስ አበባ ጉዳይ ምክክር ኮሚሽኑ የቀረበው 4 አማራጮች አሉ። ኦህዴድ በ500 ድምፅ የሚሰጥ ደግሞ የኦሮሚያ የፌዴራል የሚሉ አማራጮች ብቻ እንዲሆኑ ሊያስቀምጥ እንደሚችል የመረጃ ምንጩ ያስቀምጠዋል። ከዚህ በፊት ደጋግመን እንደምንላችሁ ነጥቡ እዚህ ላይ ነው። ስለዚህ ከዚህ እየተነሳን ሀሳብ እንሰጥበታለን። ዛሬ ይህ ቡድን በዚህ ደረጃ ቅርቃር ውስጥ ለመገባ በተወሰነ መልኩ ሶሻል ሚዲያ ላይ ትንሽ እኔም ትላንትና አንዳንድ ነገሮችን አስመልክቶ ጽፌ ነበረ። በተወሰነ መልኩ ትንሽ ላካፍላችሁ። እንግዲህ ኦህዴድ አሁን ያለበትን ቁመና ለመገምገም ብዙ ነገሮችን ማየት ይቻላል። የአራዳ ልጅ አዲስ አበባ ፀጉርህን ሊላጩ በምላጭ ሳይሆን በቆራጩ ምክክር ተጀምረዋል። በራሱ የምክክር አጀንዳ ቅርቃር ውስጥ የገባው ኦህዴድ ከተስፋው ይልቅ ስጋትና ፍርሃት ያጦዘው ተስፈኛ በዙሪያው የተሰባሰበ የመርከቡ ተሳፋሪዎች ሆነዋል። ወራጅ አለ ማለት አሁን ነው። እየተንጠባጠቡም ሊመጡ ይመስላል። የሀሳብ እስረኛው ኦህዴድ ብልጽግና በኦሮሞ ሊቃን ሙገሳ ይቸረኛል አይነት በአዲስ አበባ ውጤት መዘዙም ተጨንቋል። ኦህዴድ ባደገበት የፖለቲካ ሕክምና የቁስሌ ካሳ በምክክር ወስኖ እንደ ሀገር መፍረስ እንደ ፓርቲ ለመፈራረስ ከስልጣኑ ውድቀት በፊት ብቸኛ ምርጫ ሆኗል። በግሌ የአዲስ አበባ አጀንዳ በመያዝ መራር ዋጋ ከፍለናል። የኦህዴድን ፖለቲካዊ መልክ አጋልጠናል። ህዝቡን ለማንቃት ብዙ ተለፍቷል። ላለፉት 8 ዓመታት ስንታገልበትም ቆይተናል። በእነዚህ ዓመታት ውስጥ 4 ዓመት በኦህዴድ የግዞት እስር ቤት የሻይ ሰዓት እረፍት እንኳ በሌለው ፍጥነት በተደጋጋሚ ከበረሃ እስከ ከተማ ባሉት የበቀል ቦታዎች ሁሉ ሲያንከራትተን ቆይቷል። አሁን ወደ ፍጻሜው ደርሶ ይገኛል። አገዛዙ የፍርሰቱ ዋዜማ ላይ ከላይ ሲጠራው ትርጉም በሌለውና ምንም አይነት ለውጥ በማያመጣበት የጨበራ ታስካር 4000 የጨፌ ጉባኤተኞችን አሰባስቦ ቁስሌን አስታምማለሁ ባለበት የምክክር ኮሚሽን ኢትዮጵያ እየመከረች ነው የሚል ስላቅ ሳያሰማን ቆይቷል። ውርደት ለመከናነም በተቋቋመው የፕሮፌሰር መስፍን አርአያ የምክክር ኮሚሽን በውስጡም ከፍተኛ ትርምስ ተፈጥሯል። የአዲስ አበባን ስምና ፖለቲካዊ አስተዳደር በዚህ ጠባብ ቡድን መዳፍ ለመወሰን ካደገበት አስተሳሰብና ከሰማይ በታች የኔ ነው፣ ከአዳም በፊት በምድር ነበርኩኝ፣ ከፍጥረት ሁሉ ቀድም ያለው አንደኛ የፖለቲካ እሳቤ በቲዮሪ የንድፈ ሐሳብ ትንተና የሌለ ደስ ሲለው በህገ መንግስቱ ካልተመቸ በታሪክ ብያኔ በ150 ዓመት ትርክት እናንተ ተላላኩ እኔ ልዘዛችሁ አይነት ልጅ ያቦካው ለራት አይበቃም ቢሄድ አዲስ አበባን በአዋጅም በጉልበትም ለመጠቅለል ጫፍ ላይ ደርሷል። ኦህዴድ ከራሱ የውሸት ለቅሶ ውጤት አልባ የምክክር ኮሚሽን ጨዋታው እንደ መብረቅ ድምፅ በነጎድጓድ ጩኸት ልንሰማ የቀናት ጊዜ ላይ ደርሰናል። እስካሁን የተናገርነው መገምገም ይቻላል። እውነት ወይንስ ውሸት ለሚለው መልስና የኦህዴድ ተስፋፊ ጠቅላይነት የመጨረሻ ግብ አድርባይና ተቀባዝባሽ ደጋፊ እንዲሁም ዘገምተኛ ተደማሪዎች የሚንሳፈፉበት ጊዜ ሆኖ በመምጣት ላይ ይገኛል። አዲስ አበባ በዚህ ሁኔታ ውስጥ ከጸጥታ መዋቅሩ እስከ ተጎታች የብአዴን ካቢኔ ከአጋር ብልጽግና እስከ ኩታ ገጠም ከባቢ ከራሱ ፍላጎት ሰልቃጭ የውስጥ አመለካከት በብልጽግና ውስጥ ከፍተኛ ክፍፍል ተፈጥሯል። ኖ የመጨረሻው ውጤት ምን ሊሆን ይችላል? እኛ ፋራ አላዋቂ ነበርን።
በተራችን ምንድነው መልሱ? በጥያቄ ምልክት አስቀምጫለሁ። እንግዲህ እንደምታውቁት የአዲስ አበባ ጉዳይ ብዙ ለማንቃት ብዙ ሄደናል። የአዲስ አበባን ፖለቲካ መረዳት ለሚችሉ ልሂቃን በወቅቱ በጣም ያሳሰበን ጉዳይ ኦህዴድ ካለበት ቁመና ፖለቲካዊ አመለካከት ሊያስከትለው የሚችለው ሁሉን አቀፍ አደጋ በከተማው ብቻ ሳይሆን በአገር አቀፍ ደረጃ ፍርሰትን ሊያጋጥም እንደሚችል ቀድመን ተንብየናል። በዚህ ፖለቲካዊ ብያኔ ታዲያ የሚያስፈልገው ይህንን ቡድን ከወዲሁ ማጋለጥና ህዝቡን ለትግል ማሰባሰብ እንደሆነ በቁርጠኝነት ወደ ትግሉ ሜዳ ገብተን ኦህዴድን በማጋለጥ ቢያንስ 20 ዓመት 27 ዓመት ሳይፈጅብን በአመቱ ማጋለጥ ችለናል። የዚህም ቡድን ዋነኛ መሰሪ አመለካከት ስናጋልጠው በወቅቱ የተሰማው ሁኔታ እነዚህ ኃይሎች ትንሽ እየገፉ ከመጡ ምናልባት የጀርባ ታሪኬን ያከኩበት እከክ አደባባይ ላይ ሲመጣ በህዝብ ውስጥ እተፋለው፣ ለስልጣኔም አደጋ ይሆናል፣ የሚያስከትለው ቀውስም ግጭት ያመጣል፣ ወደ ጦርነትም ሊያስገባ ይችላል የሚል ግምገማ ሲይዝ በዋናነት ይሄ ቡድን በከፍተኛ ደረጃ ምናልባትም ተጽዕኖ ሊፈጥሩ የሚችሉ የጀርባ አጥንት ሊሆኑ የሚችሉ በሂደቱ ላይ ዋጋ አስከፈሉኝ የሚላቸውን ሰዎች ለበቀል ከፍተኛ ጊዜ በማሳለፍ ይሄ ቡድን የፈጸመብን ወደኋላ ማስታወስ ያስፈልጋል። ዛሬ ያ የተናገርነው አደባባይ ላይ ብዙ ሰዎች አልገባቸው ነበር። በተለይ አዲስ አበባ ያልገባበት ምክንያት አብይ ሁለት አይነት መልኮችን ነው የሚጠቀመው። አንዱ ኢትዮጵያ ብሔርተኛ መምሰል፣ አህዳዊ መምሰል፣ አቃፊ መምሰል፣ ዲሞክራሲያዊ የሆነ ስርዓት እንደገነባ ማሳየት የገጽታ ካራክተሩ ሲሆን የጀርባ ታሪኩ ግን ኢሊሌ ሆቴል ያለው አጀንዳ ነው። ጨፌ ላይ የሚወሰነው የአዲስ አበባ ኬኛ ፖለቲካ ነው። እኛ ያየነው እሱን ነው፣ ከጀርባ ያለው መንፈስ። ይህንን በማየት ይሄ ቡድን ሊያስከፍለው የሚችለው አደጋ ከባድ ስለሆነ ብዙዎቹን ማሳደድ ምናልባትም የሚችለውን ለማጥፋት ብዙ ጥረት አድርጓል። ዛሬ ይህንን ስንመሰክር በህይወት ቆመን አዲስ አበባ ላይ ራሱ በፈጠረው የምክክር ኮሚሽን እንመካከር ነው ብሎ ከዛም ከዚህም ያሰባሰባቸውን ሰዎች ይዞ ውጤት አልባ በሆነ ምክክር ፖለቲካሊ ወስኑልኝ እያለ ነው። ህመም አለኝ፣ ሕክምና ያስፈልገኛል፣ ስለዚህ አዲስ አበባ የኔ ነች፣ እናንተ ደብረ ማርቆስ ባህር ዳር አለላችሁ፣ መቀሌ አለላችሁ፣ እኔ ግን ባዶ ነኝ፣ ምንም የለም የሚል የጠቅላይነት የፖለቲካ አመለካከቱን ይዞ መጥቷል። በዚህ ምክንያት ታዲያ ራሱ ያሰባሰባቸው በዋናነት የምክክሩ ኃይሎች የተባሉት በውስጣቸው ከፍተኛ ክፍፍልና ድብድብ ቀረሽ ከባድ ቀውስ ፈጥሮ ይገኛል። ለምን ተፈጠረ የሚለው ግን ፖለቲካዊ ሁኔታው ስለሆነ ከዚህ በኋላ አዳዲስ ሀሳቦቹ ከዚህ በፊት ያስቀመጥነው ሀሳብ ቢሆንም አንዳንድ መልኮችንና ፖለቲካዊ እንቅስቃሴዎችን ከዚህ ጋር በተያያዘ ለማስፈጸም የሚሄድበት መንገድ ምን ያስከትላል የሚለው ወደ እናንተ እናሳያቸዋለን። የጽናት ቤተሰብ አብራችሁ ስለቆያችሁ ከልብ እናመሰግናለን። ይህ ጽናት ሚዲያ ነው። ጽናትን ተከታተሉ፣ ሀሳብ አስተያየት ስጡ። አርበኛው አንድ ነገር ተናግሯል፣ እሱንም ወደ እናንተ አመጣላችኋለሁ። ምንድን ነው ከዚህ በኋላ ያለው ችግርስ የሚለውን አንዳንድ ጉዳዮችን ስንፈትሽ በዋናነት የምክክር ኮሚሽን ተብሎ አብይ አህመድ ያቋቋመው ጉዳይ በኢትዮጵያ ውስጥ ዘላቂ ለውጥ ለማምጣት ሳይሆን የስልጣን ማስረዘሚያ ኢንስትሩመንት እንደሆነ በተደጋጋሚ ገልጸናል። ከስልጣን ማስረዘሚያነት ያለፈ ደግሞ የሚፈልጋቸውን ፖለቲካዊ ጠቅላይነት ለመጠቅለል ነው። ሁልጊዜ እንደምናስቀምጠው ይሄ ቡድን አዲስ አበባን ካልያዘ ብሔርተኝነቱ ይፈርሳል። ብዙ ሰው ማገናዘብ ያለበት የለም። በራሱ የኦህዴድ ብሔርተኝነት የሚቀበለው አዲስ አበባ ነው የምላችሁ። ለዚህ የአዲስ አበባን ፖለቲካ መያዝ ካልቻለ ሁለተኛ ፕላኑን ማሳካት አይችልም። ስለዚህ አዲስ አበባ ላይ ያለው የፖለቲካ አመለካከት በኦህዴድ አስተሳሰብ የህልውናው ጉዳይ።
ስለዚህ መቀማት አዲስ አበባን ህልውናውን እንደማዳን ነው የሚቆጥረው። ሰው በደንብ መገንዘብ ያለበት እዚህ ላይ አዲስ አበባን ማጣት ደግሞ ራሱ ስብስቡን ያፈርሰዋል። ስብስቡን ሲያፈርሰው ደግሞ ውጤቱ በራሱ እስካሁን የመጡበት ውጤት ድምር ውጤት ሲደመር ተሸናፊ ያደርገናል የሚል አመለካከት አለ። ይሄ በልሂቃኑ አስተሳሰብ ህዝቡን አውጡት ከዚህ ውስጥ። ስለዚህ ልሂቃኑ የመጣንበት መንገድ በሙሉ የትግል እንቅስቃሴያችን ውጤት አልባ ነው የሚሆነው ብሎ ሲያስቡ አዲስ አበባ ላይ ራሱ አመለካከቱ ይፈርሳል። አመለካከቱ ሲፈርስ ደግሞ ኦህዴድ ይከፋፈላል። ይሄ ክፍፍል በልሂቃን ውስጥ ያለው ክፍፍል ወደ አደገኛ ቀውስ ውስጥ ይከተዋል። ስለዚህ ብቸኛ ምርጫው ያለው በሌሎች ህዝቦች ኪሳራ ላይ የራሱን ጥቅምና የምድብ አሰላለፍ ማስጠበቅ ብቸኛ ምርጫው። አዲስ አበባን በህግ ሳይሆን በምክክር መንጠቅ ግን ስልታዊ ፕሮጀክቱ ነው። ተመካከሩ የሚለው ለመንጠቅ ነው እንጂ ሰላም ለማምጣት አይደለም። ተስማምታችሁ አጀንዳ ይዛችሁ በዚህ ጉዳይ ላይ ሽልማት ስጡኝ ነው የሚለው። ሽልማቱን ካገኘ በኋላ ግን ነገ ጠዋት ከተማው ላይ ያለው ህዝብ ሁለተኛ ሶስተኛም ሊሆን ይችላል። ምናልባትም ወደ መጣበት ሂድ ሊባል ይችላል። ከከተማ ውጣ የሚል አዋጅም ሊያመጡ ይችላል። ምናልባት በየማረሚያ ቤቱ የሚይዟቸው ወንጀለኞች ከተማችንን በወንጀል እያቆሸሹ ነው፣ ስለዚህ ወደ መጣበት ሂድ ብሎ ልክ ከየመን ከሳውዲ እንደሚሰደድ ዜጋ ከአዲስ አበባ የሚሰደድ ትውልድ ይፈጠራል። የከተማው ነው። ይሄ የኦህዴድ ፕላን ቢ። ከዚህ በፊት የተለያዩ ህጎችን አውጥቶ በተለይ ኦሮሚያን ወደ አዲስ አበባ መሳብ የፈለገበት ከፍርድ ቤት ጋር በተያዘ ይሄ የአፈጻጸም አዋጅ አውጥቶ የኦሮሚያ ፖሊስ ሊያስፈጽመው የሚችል አዋጅ ያወጣበት፣ የዲሞግራፊ ለውጥ ለማምጣት በኮሪደር ልማት የሄደበት፣ በከተማ ውስጥ ያሉ ነዋሪዎችን ማፈናቀል ያስፈለገበት፣ በአጠቃላይ በወንዝ ዳር በምናምን የሚል ማደናገሪያ ስልቶችን በመጠቀም የከተማውን ነዋሪ እሴቶችና ባህሎች እንደዚሁም በከተማ ውስጥ ያለ የራሱ የሆነ መገለጫ ፖለቲካዊ መልኮችን ሁሉ የታሪክ ቅርሶችን ሁሉ ለማፍረስ የሄደበት የነዚህ ድምር ውጤቶች ናቸው። እነዚህ ድምር ውጤቶችን ስንሰበስብ አዲስ አበባን የመጠቅለል ጉዳይ ነው። ለመጠቅለል ግን ምን ያስፈልገዋል? ሁለት ምርጫ ያስፈልገዋል። አንደኛው በአዲስ አበባ ጉዳይ ላይ ያሉትን ሰዎች ማጥቃት፣ ማሳደድ፣ ማሰር፣ መግደል፣ ከሀገር እንዲወጡ ማድረግ። ሁለተኛው ግን በአዲስ አበባ ጉዳይ የሚመለከታቸውን ዋነኛ የከተማው ቆርቋሪና ባለቤቶችን በጦርነት መጥመድ። አብይ አህመድ ይህንን ያደረገው ባለፉት 8 ዓመታት ወደዚህ ነውና ገምግሙት። 8 ዓመት ጦርነት ነው ያለው። በተለይ አክቲቭ የሆነ ጦርነትና እንደ ማህበረሰብ አደቃዋለሁ የሚለው የማህበረሰብ ክፍል እስካሁን ጦርነት ያልቆመበት ምክንያት ምንድን ነው ብላችሁ ለሚፈትሽ ሰው ሀሳቡ ይሄ። ሁለተኛው በከተማው ላይ ያለ አሰፋፈርና አጠቃላይ ፖለቲካዊ መልክ ኦህዴድ ለመጠቅለል የሚሄድበት መንገድ ሲገመግሙት ውጤቱ ይሄ። ስለዚህ ምክክር ብዬ አመጣዋቸው የሚል የጨፌም የአሩሲም አዲስ አበባ ዙሪያ ያለውም የአብይ ቄሮች አሰባስበው አጀንዳ አስይዞ ሲያስወስን ግን ገጽታዎች ያስፈልጉታል። እነማን ካልን ብርሃኑ ነጋም ፕሮፌሰር መስፍን አርአያ፣ በተመሳሳይ ጌታቸውም ጻድቃንም ያስፈልጋሉ። አማራውም ትግሬውም ኦሮሞውም ተሳትፎ ተነጋግረው ለማለት ስለሚያመቸው በውጤት ደረጃ እነዚህ ሰዎች ሊቀይሩ አይችሉም። ውጤቱን ሊቀይር የሚችለው ወይም ደግሞ ሊወስን የሚችለው ፖለቲካዊ ስልጣን ያለው ኃይል ብቻ ነው። ለዚህ ነው ሰሞኑን አጀንዳችን ተቀምጠናል ብሎ ሲያለቅሱ ፕሮፌሰር መስፍን አርአያ የተባሉት ሰው ሰሞኑን ካያችሁ የሚናገሩት ምናልባት ምክክር ተወለደች፣ ኮሚሽን መጣ፣ በሚቀጥለው ፊንፊኔ ትወለዳለች የሚል ፖለቲካዊ ልምምድ እየሰጡን ቢሆንም ዋነኛ መንፈሱ ግን ቅዠት ነው። ትላንት የተናገሩትም ከቅዠታቸው የመጣ አስደንጋጭ ሁኔታ ጸሎት አድርጉልኝ ያሉት። ህዝቡ ጭንቀቴን ሊረዳ ይገባል። ሳላቀው የገባውበት ሁኔታ እኔንም ይዞኝ ሊበላይ ነው። ምናልባት በዚህ ሁኔታ እሳቸው ሊቀጥሉ የሚችሉ አይመስለኝም። ወይ
ከሂደቱ በቃኝ ብለው ሊወጡ ይችላሉ። ያንን ውሳኔ ከወሰኑ ምናልባት ሊያስከትልባቸው የሚችለው አደጋ ደግሞ በጣም ከባድ ስለሆነ አብይ አህመድ ልክ እንደ ስመኘው አይነት ታመሙ ወደቁ አይነት መርዶ ሊያሰማን ይችላል። ስለዚህ ኦህዴድ ከሳቸው ጋር በተያያዘና በምክክር ውስጥ ካለ አጀንዳ ውስጥ አፈንጋጭ ሁኔታ ከተፈጠረ አደጋ ውስጥ እገባለሁ ብሎ ከፍተኛ የሆነ ስጋት ውስጥ ገብቷል። መረጃ ሲወጣ ራሱ ኦህዴድ ፖለቲካዊ ፍርሰት ስለሚያጋጥመው፣ በሌላ በኩል ራሱ ሂደቱ አፋብህንም በመግለጫ ተቃውሞታል። በዚህ ጉዳይ እጄ የለበትም፣ ምናልባትም በ83 ህገ መንግስት ቻርተር በሚለቀቅበት ሰዓት 87-83 በሂደቱ ላይ ውክልናን ማስጠበቅ እንዳልቻልኩት ሁሉ አሁንም ኦህዴድ ውክልናችንን ሊያስጠብቅ በማይችል የምክክር ኮሚሽን ተቀባይነት የለውም ብሎታል። በትግራይ በኩል ያሉ ልሂቃን እንደምታውቁት በሂደቱ አንሳተፍም ብለዋል። ስለዚህ አግላይ የሆነ የምክክር ኮሚሽን ውጤቱ በራሱ ተቀባይነት የለውም። እሱ ደግሞ ሁለተኛ አደጋ ሆነ። ሶስተኛው አደጋ በብልጽግና ውስጥ ያሉ ኃይሎች ናቸው። በብልጽግና ውስጥ የተሰባሰቡ ኃይሎች በዋናነት በአብይ መርከብ ውስጥ ያሰባሰባቸው ጥቅምና ድንቁርና ቢሆንም ቢያንስ የጋራ ጥቅም አለን ብሎ አንዳንድ ሊቅ ሲያስብ አዲስ አበባ ነች። አዲስ አበባ ደግሞ አንድነቱን የሚያስጠብቅ ፒላር ነው፣ የማዕዘን ድንጋይ ነው። አዲስ አበባን ያጣ አድርባይ ሊቅ በራሱ የሚወድቅበት ቦታ ስለሌለው አፈንጋጭ የመሆን እድሉ በጣም ሰፊ። በሌላ በኩል ደግሞ ይሄ ሁኔታ በሌሎች አጋር ድርጅቶችም የሚፈጥረው አደጋ እኛም ተራችን ነገ ጠዋት ከአዲስ አበባ የተለየ አይደለም የሚል ከፍተኛ ስጋት ውስጥ ስለሚገቡ እነዚህ ኃይሎችም ወደ አፈንጋጭነት ይሄዳሉ። ይሄ በራሱ ምን ይፈጥራል? ብልጽግናን በተለያየ ግሩፕና የጥቅም ፍላጎት ይከፋፍለዋል። ውጤቱ ስንል ከራሱም የሚመጣ አደጋ አለ። ድብድቡ ወደ ጠመንጃ ያድጋል። ነገ ጠዋት የምናየው ነው። አራተኛው ግን ፖለቲካዊ አደጋ። ፖለቲካዊ አደጋ ማለት በከተማ ውስጥ ያለ ነዋሪና ተወላጅ በዋናነት ከራሱን ከባለቤትነት ነጥሎ በኦህዴድ አስተሳሰብ የሚቃኝ ፖለቲካዊ ናሬቲቭ ሲመጣበት ምናልባትም ወንድነቱን የተፈታተኑት የመጨረሻው የአዲስ አበባ ወጣት ሊያስከትለው የሚችለው አደጋ የከተማው ግንባር ያዋልደው ይችላል። ቀውሱ ምናልባት ሰላማዊ አመፅ ብቻ የሚመስል አይደለም። ስለዚህ ይሄ ጉዳይ በህዝብ ውስጥ ያለው ከፍተኛ ቁጣ፣ በተለይ ደግሞ አገዛዙ አሁን ያለበት ሁኔታ እጅግ በጣም አደገኛ አጣብቂኝና እየፈራረሰም ያለበት ሁኔታ ስለሆነ ያለው ተጨማሪ የከተማ እንቅስቃሴና ግርግሮች ከተፈጠሩ ያገዛዙ ፍጻሜ የት ነው የሚለው ምናልባት ለጆሮ ይከብዳል። የመጨረሻው በአዲስ አበባ ጉዳይ ላይ ያሉ ምናልባትም በሂደቱ ተገላይ የሆኑ የፖለቲካ ልሂቃን ናቸው። የአማራውና የትግራይ ልሂቃን በከተማው ላይ ከፍተኛ የሆነ የአንበሳ ድርሻ ያላቸው የራሳቸው አበርክቶ በሀገረ መንግስቱም በከተማው ላይ ያላቸው የከተማው ቆርቋሪነት እና መንፈሳዊ ባለቤትነትም ታሪካዊ ባለቤትነትም ያላቸው ልሂቃኖች ናቸው። እነዚህ ልሂቃኖች በሂደቱ ሳይሳተፍ የጨፌ ጉባኤ ያሰባሰባቸው የአዲስ አበባ ቄሮች የአብይ አህመድ ይህንን ውሳኔ አስፈጽማለሁ ሲል እነዚህ ኃይሎች ምናልባት አሁን ካለው ሁኔታ ራሱ አዲስ አበባ ተጨማሪ ኮዝ ይሆናል ማለት ነው። ለጦርነቱና ይህንን ቡድን ለመጨረስ ከፍተኛ ኮዝ ሆኖ ይመጣል ማለት ነው። የሚያስተሳስራቸው የበለጠ ትልቅ አጀንዳ ሆኖ የመምጣት እድሉ አለ ማለት ነው። ይሄ ባለበት ሁኔታ ይሄ አገዛዝ በዚህ የምክክር ኮሚሽን ላይ ተሰባስቦ አጀንዳ ወስኖ አጀንዳውን ለማስፈጸም ይቻላል ወይ ስንል አይቻልም ማለት ነው። አጀንዳውን ለማስፈጸም ደግሞ የሚገጥማቸው አደጋዎች ቅድም ከ1 እስከ 5 አስቀምጬላቸዋል። ይህንን ማየት ጥሩ ይመስለኛል ማለት ነው። ስለዚህ ኦህዴድ ከዓላማው አኳያ አዲስ አበባ ምንድን ነው? ሲምቦል ነው፣ የትግሉ ሲምቦል። አዲስ አበባን ሳይዝ ራሱ ብሔርተኝነቱ መቆም አይችልም። ኦህዴድ ያፈርሷል።
ይሄ ስጋት ደግሞ በአብዛኛው በተለይ በኦሮሞ ሊቃን ውስጥ ይሄ ብሔርተኝነት ሊቆም የሚችለው በአዲስ አበባ ጥቅም ላይ የተሳሰረ ስለሆነ የአዲስ አበባን ጥቅም ከእጁ የሚወጣ ከሆነ ፖለቲካ ስልጣኑም በጊዜ ሂደት ያጠዋል። በራሱ እንኳን እነሱ በተስማሙበት የፌዴራል ትሁን የሚል አስተሳሰብ ራሱ ኦህዴድ አይቀበለው። ምክንያቱም ታከለ ኡማ አዲስ አበባ መርቶ አዳነች አቤቤ በቀጥታ ትመጣ ስልጣናቸውን ያሳጣቸዋል። በከተማው ላይ ያለ ስልጣን ሲያሳጣው ራሱ ኦህዴድ ከመሬት እና ከሀብት የሚመጣ አዲስ አበባ ላይ ያለው ሪሶርስ እና ዘረፋ ስለሚያውቀው ከፍተኛ ቀራኒ ውስጥ ይገባል። በሌላ በኩል ራሱ አዲስ አበባን ለመጠቅለል የሚያስችለው አጀንዳውን አስወስኖ በራሱ ቁመና ላይም እሄዳለሁ ሲል ክፍፍል ይፈጠራል፣ አመፅ ይፈጠራል፣ ብልጽግናን ያፈርሰዋል። ይሄ ባለበት ሁኔታ ውጫዊ ኃይሎች ደግሞ ቁመናቸው ምንድን ነው የሚለው አሁን ያለውን ግምገማ ስንገመግም በጣም ተጠናክረው ይገኛል። የተጠናከረው ኃይሎች እያሸነፉ እየመጡ ነው። የአዲስ አበባ አጀንዳና የአዲስ አበባ ራሱ ኦህዴድ የሚያስነሳው ወከባ ደግሞ ስርዓቱን በውስጥ በኩል ለመጣልም በጣም አመቺ ነው። ያኮረፈው ኃይል አፈንጋጭ ኃይል እየተፈጠረ ይመጣል ማለት ነው። እነዚህ ምልክቶች አሁን ተጀምረዋል። በነገራችን ላይ ለዚህ ጥሩ ምሳሌያችን አንድ መረጃ ተጨማሪ እዚሁ ላይ ላካፍላቸው። ምንድን ነው ያለው አርበኛው? አሁን ማምሻውን ይሄ ፕሮግራም ልንሰራ ስንል ያወጣው ጽሁፍ ነው። አርበኛ አስረስ ማለት ምን መሰላቸው የሚለው ባጭሩ በኢትዮጵያ ውስጥ ያሉ የለውጥ ኃይሎች አሰባስበን በአማራ ላይ ይሳቡ የነበሩት ቀስቶች ወደ አገዛዙ እንዲዞሩ አድርገናል። የቅርብና የሩቅ ጎረቤት አገሮችም ከተለመደው የዲፕሎማሲ አካሄድ ወጥተው ከህዝብ ትግል ጎን እንዲቆሙ ማድረግ ተችሏል። በዚህ ምክንያት ሽፍታ ናቸው፣ ዓላማ ቢስ ናቸው፣ ውሻ ናቸው አይነት ፕሮፓጋንዳዎች አፈር ለብሰው ከውጭ ኃይሎች ጋር ተባበሩብኝ የሚል ኑዛዜና ለቅሶን ተያይዞታል። ብልጽግናዎች በምርጫ ድግስ ወረ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው ይገኛል። በመሆኑም ውቃቢያቸው የነገራቸው ይመስላል። ከዚህ ማዕበል እንደማይተርፉ ውቃቢያቸው እየነገራቸው ይመስላል። ሁለት ምርጫ አላቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም የሽንፈት ጽዋን መጎንጨት። ይሄ ነው ነጥቡ። ኦህዴድ ሁለት ምርጫ አለው፣ መሞት ወይንስ መዳን። ይሄ በመደመር ወንጌል ውስጥ በጣም ከባድ። በአብይ የወንጌል ብሔርተኞች በነገራችን ላይ ሰሞኑን ከዚህ ጋር በተያያዘ በተለይ አንድ አርቲስት በዳሌ ማነች ስሟ አስቴር በዳሌ የሚሏት ሰው የተናገረችውን ያው ብዙ ሰው ተቆጥቶ በጉዳዩ ላይ ሐሳቡን ገልጿል። እኛም ሐሳብ ሰጥተናል። ከዚህ ጋር በተያያዘ አንዳንድ በተለይ የብልጽግና ካድሬዎች ሲናገሩም ሰምቻለሁ። አጀንዳ ስለጠፋባቸው በግለሰብ አጀንዳ ላይ ተጠምደዋል የሚል ቀሽም የሆነ አመለካከት። ይሄ በጣም ደካማ ከመሆኑ በላይ ፖለቲካሊ ምን እንደሆነ ያልገባው ካድሬ ነው ማለት ነው ብዬ እንዳስብ አድርጎኛል። በነገራችን ላይ በዚህ የመደመር ወንጌል ውስጥ ከአብይ ጋር የተሰለፉ ኃይሎች በሙሉ አስተሳሰባቸው የአብይ አስተሳሰብ። እኛ የምናሳየው የግለሰቧን ሐሳብ ሳይሆን የጭንቅላቱን ሐሳብ፣ የምትናገርበት ሳይሆን ያነበበችበትን ቦታ ማሳየት ነው። ስለዚህ የምናሳየው ጭንቅላቱን እንጂ ምላሱን አይደለም። ካድሬው ግን አደባባይ ላይ ወጥቶ አጀንዳ እንደጠፋባቸው አድርጎ ሲደሰኩር ገርሞኛል። በእርግጥ ከዚህ ውጭ ሌላ ምርጫ የላቸውም። ለቅሷቸው ለምን መጣ የሚለው ግልጽ ነው። በብዙ መልኩ ይህ አገዛዝ እየወደቀ ስለሚገኝ የጽናት ሚዲያ ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። ስለዚህ ግለሰቧ ሳይሆን ጭንቅላቱን ለማሳየት ለጽናት አድማጭ ተመልካቾቻችን ጠቃሚ ስለሆነ የምንወስደው ወደ ላካት ሰው ጋር። ይሄ የላካት ሰው አስተሳሰቡ ምንድን ነው ስንል አስተሳሰቡ ጠላቶቼ ብሎ የበየነባቸው እነዚህ ሁለት ነገር ናቸው። እነዚህን ጽፎባቸዋል። መጽሐፍ ብቻ ሳይሆን በተግባርም በድሮን እየገደላቸው።
ስለዚህ እሷ የተናገረችው መንፈሱ ግልጽ ነው ማለት ነው። በዋናነት ኦርቶዶክስን ሲጨፈጭፍ አብይ አህመድ ከዓላማው ነው የሚጀምረው። ዓላማውን ደግሞ የሚደግፉ አሉ። እነማን ስንል እነ በዳኔ፣ እሷ ብቻ አይደለችም እና አስቴር በዳኔ ብቻ ሳትሆን ሌሎችም የተሰባሰቡ በዛ ውስጥ የተሰባሰበ ማህበርተኛ አለ። ይሄ የዓላማው ደጋፊ። አጥቂ አመለካከቱ ግን ይጥፉ ከሚል ብያኔ ይመጣል። እሱን ደግሞ እኛ ማሳየት ብቻ ሳይሆን ማንቃት ብቻ ሳይሆን የታሪክ ዶክመንትስ አድርገን ማስቀመጥ ስለሚያስፈልገን ለምን ብሎ መጠየቅ ግን አይቻልም። ሂሳብ አለ፣ ያልተከፈለ ደረሰኝ አለ ብለን ማምጣት ስለሚያስፈልግ፣ ስለዚህ እነዚህ አይነት ነገሮችን ፖለቲካሊ መልኮቹ ትልቅ ናቸው። ያልተገነዘበ ሰው እንዲገነዘብ ያደርገዋል። ዛሬ ብልጽግና ውስጥ ያለ ሰራዊት ለምንድን ነው ሞተው ብሎ ወደ አደባባይ እየመጣ ነው። ቅድም አርበኛው እንደገለጸው አገዛዙ እየፈረሰ ነው ሲባል የሚፈርሰው በውስጥ አሰላለፍ፣ በውጭ ብቻ ሳይሆን በውስጥ መንጠባጠብ ይፈጠራል። በውስጥ መንጠባጠብ ስለመፈጠሩ እማሳያችሁ እዚሁ አማራ ክልል ላይ ያለውን ሚኒሻ ተመልከቱ። እጅ ሰጠ። ለማን? ለፋኖ። ጥያቄ ምንድን ነው? አብረን ተያይዘን ከዚህ በኋላ ይህንን ስርዓት መደምሰስ አለብን። እስካሁን ሳይገባን ነው የህይወት ዋጋ ስንከፍል የነበረው ከወንድሞቻችን ጋር የሚል አሳሰብ ሲመጣ የገባህ ምንድን ነው ስትለው አብይ አህመድ አጥፊ እንደሆነ ለማሳየት ደግሞ ቅድም ያስቀመጥላችሁ ናሬቲቭ የቅስቀሳ ማዕከሉ ወሳኝ። ይሄ ቡድን አጥፊ ስለመሆኑ ዛሬ ማስረዳት ሳይጠበቅብን በብልጽግና ውስጥ ያሉ በደሴት ውስጥ ያሉ ሰዎች ወራጅ አለ ብለው እየተንጠባጠቡ ድብድብ እየተፈጠረ ድብድቡ ወደ ፍርሰት እያመጣው። ስለዚህ እኛ ብቻ ሳንሆን ካድሬው ከገባህ በውስጥ በኩል ያሉ ኃይሎችም እየተንጠባጠቡ የመጡት በደንብ ማስረዳት ማጥቃት ስለቻለ መልኮቹ ማሳየት ስለቻለ እነዚህ መልኮችን ስናሳይ በዋናነት ብልጽግናን ለመጣል የፈጀብን 8 ዓመት 9ኛ ዓመቱ ላይ እንደማይኖር እርግጠኛ ነኝ ካድሬው። ስለዚህ ይሄንን ቡድን ለመጣል ያስቀመጥናቸው ዲስኮርሶች መልኮቹ አስቴር ባለቤቷ ሳትሆን ደጋፊ ነች። እቺ ደጋፊ የተናገረችው ንግግር ከአንገት በላይ ያለው ቤተመንግስት የተቀመጠው አብይ የሚያስበውና በንድፈ ሐሳብ ትንተና ብቻ ሳይሆን እወቁልኝ ብሎ ማኒፌስቶ የጻፈበት። እሱን ካሳየን ህዝቡ እየተንጠባጠበ ይመጣል። የምክክር ኮሚሽኑ ዛሬ የምናሳየው ህዝቡ እየተንጠባጠበ ይመጣል። የሚንጠባጠበው ወዴት ነው የሚሄደው ሲባል ወደ ቀውስ። ስለዚህ እንደዚህ አይነት መልኮቹ እየተፈጠሩ ሲመጡ ቀላል ለውጥ አይደለም ያለው። በዚህ ምክንያት ታዲያ የጽናት ሚዲያ ቤተሰብ ኦህዴድ በከፍተኛ ጭንቀት ውስጥ ይገኛል ስንል ከጭንቀቱ አንዱ ያልጠበቀው አደጋ ተከሰተበት። አደጋው ውጫዊ ኃይሎች ተጠናክረው መምጣታቸው። ትላንት በሰራነው ፕሮግራም አሰማችኋለሁ። አብይ አህመድ ዛሬ መልስ ሰጥቷል። ይገርማችኋል። እኛ አዲስ አበባ ላይ በነበርንበት ሰዓት የኦህዴድን ፖለቲካሊ እንቅስቃሴ በደንብ ስለሚገባኝ ነው ይህን የምነግራችሁ። በነገራችን ላይ ጽናት ሚዲያን ኦህዴድ ቁጭ ብሎ ነው የሚከታተሉ። ቁጭ ብሎ መከታተል ብቻ ሳይሆን ሚዲያ ላይ ያሉ ኃይሎች በተለይ አጀንዳ ሊፈጥሩ የሚችሉ ኃይሎችን ይገመግማሉ። ገምግመው የመልስ ምት ወይም ደግሞ አክሽኑን በተመሳሳይ ማሳየት ይፈልጋል። ከዚህ በፊት አዲስ አበባ ላይ በነበረን እንቅስቃሴ ይሄ አይነት ካራክተራቸውን በደንብ ስለማውቀው በተለይ በአንከር ሚዲያ ላይ የተሰሙና አንድ ልጅ ሚልክዝ ላይ የተናገረ ልጅ ምንድን ያለው በትጥቅና በመሳሪያ ባለፉት 3 ዓመታት ራሳችን አሳድገናል፣ ቁመናችን አድጓል ሲል ምናልባት አንዳንድ ሰዎች ያልሰማችሁት ካላችሁ የታለ ምናልባት እዚሁ ጋር ይህንን መስማት ትችላላችሁ ጽናት ሚዲያ ውስጥ ገብታችሁ። ስለዚህ ይሄ ልጅ ቁመናችን አድጓል ባለፉት 3 ዓመታት ከራሱ ከሰራዊቱ እየነጠቀን ያመጣ ነው ትጥቅ ዛሬ በከፍተኛ ደረጃ አድገናል እያለ ነው። የሚቀረን ምናልባት ኦህዴድ የታጠቀው ድሮን ካልሆነ ሌላው መሳሪያ በሙሉ ተቀብለነዋል ነው ያለው። ይህንን የሚናገር ልጅ ይሄ በራሱ ፖለቲካዊ ፍርሃት ይፈጥርባቸዋል። በነገራችን ላይ ህወሓት መቀሌ ላይ
ቅርብ ጊዜ ከሰማችሁ ከዚህ በኋላ አዲስ አበባ መተን በብልጽግና መቃብር የሚለው ፖለቲካዊ ናሬቲቭ አስደንግጦታል። ለዛ መልስ የሰጠው ኢቲቪ ላይ ሁሉ ጊዜ በየቀኑ ለቅሶ ነው የሚያሰማው። አብይ አህመድ ለቅሶ ድረሱኝ ነው የሚለው። ይሄ ለቅሶ ዋነኛው ጉዳይ ከዚህ ፍርሃት የመጣ። ስለዚህ የመከላከል ጉዳይ ያዘነብላል። አሁንም በፋኖ እንቅስቃሴ ላይ ፖለቲካዊ መልክ ሰጥተውት በተለይ ወታደራዊ ቁመናቸው በጣም በአስፈሪ ቁመና ላይ እንዳሉና ከተለያዩ ኃይሎች ጋር ትብብር ፈጥረን ወደ ውጤት የምንመጣበት ጊዜ ላይ ደርሰናል ሲል ይሄን አብይ አህመድ ያስደነግጠዋል። ዛሬም አርበኛ አስረስ ዳምጤ የሰጠው በተመሳሳይ ቁመናችን አድጓል፣ ሽፍታ ናቸው ከጫካ አይወጡም ሲባል ከጫካ አልፈን አሊያንስ ፈጥረናል፣ ትብብሮችን ፈጥረናል። ቁመናችን አድጎ ይህንን ስርዓት ልንደመስሰው ጫፍ ላይ እንገኛለን። ያለው ብቸኛ ምርጫ ሁለት ነው። ተሸንፎ ስልጣኑን መልቀቅ፣ የሽግግር መንግስት መስርቶ የህዝቡን ጥያቄ መልስ በሚያገኝ እውነተኛ ስርዓት መቀበል። ያ ካልሆነ ግን መደምሰስ ብቻ ነው ነው የሚለው። በተመሳሳይ ያ አርበኛ ሚኒሊክ እዝ ላይ ያለው ይህንን የተናገረው። መቀሌ ላይ ያሉ ኃይሎች ደግሞ በተመሳሳይ የተናገሩት ይህንን ነው። እንደመስሰዋለን፣ ያውም አዲስ አበባ መተን ነው እንደመስሰው። ስለዚህ አብይ አህመድ ይሄ አይነት የፖለቲካ የፕሮፓጋንዳም ይሁን የትክክለኛ መሬት ላይ ያለ ምናልባት የፕሮፓጋንዳ ስንል ያልጨበጠ ነገር አይደለም። ይሄ ሰፋ ተደርጎ ሳይሆን ተጨባጭ የሆነ ታንጀብል የሆኑ ቅስቀሳዎች ስለሆኑ ማለት ነው። በዚህ ምክንያት ስለሚደነግጥ ምንድን ነው የሚያደርገው? ያለው ብቸኛ ምርጫ መከላከል ላይ ነው የሚገባው። ወደ መከላከል ሲገባ የሚመጣውን የፕሮፓጋንዳ ወይም ደግሞ የዚህ ናሬቲቭ ቅስቀሳውን በሌላ ካውንተር መመለስ ይፈልጋል። መመለስ ሲፈልግ ጥይት አለን፣ መሳሪያም ታጥቀናል፣ ወደ አዲስ አበባም ልንመጣ ነው ለሚሉ ኃይሎች እኛም እኮ ጥይት እያመረትን ነው ይላል። እኛም እኮ የመድፍ ሽያጭ ጀምረናል ይላል። እኛም እኮ በተመሳሳይ አሁን ያለን ቁመና ከናንተ አይተናነስም፣ እንደውም ለአፍሪካ ለተለያዩ ሀገሮች ኤክስፖርት እያደረገን ነው ይላል አብይ አህመድ። ይሄ ነው በደንብ ለሚገባችሁ ሰዎች ነው የምነግራችሁ። ዛሬ የተናገረውን ትንሽ ላሰማችሁ። በተለይ የሚኒሊክ እዝን አርበኛውን ስሙትና አብይ በቀጣይ የሚናገረው እንስሙ። ኃይል መሰብሰብ ችለናል። አንድ ትልቅ ውጤት ነው። ሁለተኛ የመሳሪያ ኃይል በከፍተኛ ሁኔታ መሰብሰብ ችለናል። ምናልባት ከጠላት የማይተናነስ ብቻ አይደለም ሊበልጥ የሚችል አጠቃላይ እንደፋኖ በአምስት እዙ ወይም እንዳፋብን ስትመለከተው በመሳሪያ ደረጃ ከጠላት በላይ የሆነ ትጥቅ ነው ያለው። አሁን ሊቀር የሚችለው የአየር እና ሌሎች የቴክኖሎጂ መሳሪያዎች ካልሆኑ በስተቀር ረስቱም በሂደት ሊሳካ የሚችል ነው። በሌላ መልኩ አደረጃጀታችን ከምን ጊዜውም በላይ ጠንካራ ድርጅት ፈጥረን ድርጅቱ እዝ ሰንሰለት እንዲኖረው አድርገን በአንድ ተቋም የሚመራ በአንድ ቅድ የሚመራ ወጥ በሆነ አሰራር የሚመራ ምናልባት ይሄ አደረጃጀት ይሄ አሁን የተፈጠረ ተቋም ተመሳሳይ እስትንፋስ ሲኖረው ተመሳሳይ እቅድ ወጥቶለት ተመሳሳይ ዘመቻ የማድረግ ሙከራዎችን እያደረገ ነው የሚገኘው። ወደፊት የተቀናጀና ተመሳሳይ ዘመቻ ሲያደርግ የትኛው ምድራዊ ኃይል የማያሸንፈው ግዙፍ ኃይል ሆኖ የሚታይበት ሁኔታ ይፈጠራልና ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። የሰማችሁት ይመስላል። የጽናት ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። ስለዚህ ከዚህ እንድምታ ላይ የምትወስዱት ሰውየው ከፍርሃቱ የመጣ የመልስ ምት ነው እያቀረበ ያለው። ለምንድን ነው የሚፈራው ሲባል ግን የብዙ መልኮች ከበባ ውስጥ ስለገባ፣ በተጨባጭ ብልጽግና ፈርሷል። መፍረሱ ደግሞ በጣም የሚገርማችሁ በውስጥ በኩል በሆኑ ትልቅ እድል ተፈጥሯል። እድሉ ምንድን ነው ብዬ ቅድም ሳስቀምጥላችሁ የብዙ የኃይል አስተላለፎች
ብያኔዎች እየመጡ። በነገራችን ላይ አሁን ብልጽግና በዚህ ምክክር አጀንዳ ብቻ የመፍረስ እድሉ 100% እርግጠኛ ሆኜ ስነግራቸው ከኔ ግምት የተሻለ የፕሮፌሰር መስፍን አርአያ ግምት የሚሰራ ከሆነ አደባባይ ላይ መጥቼ ይቅርታ ጠይቃለሁ። በእርግጠኝነት ነው የምነግራቸው። አደገኛ ቅርቃር ውስጥ ከቷቸው መልኩ የሚቀየርበት እድሎች ሰፍቷል። እነዚህ እድሎች የበለጠ ውጫዊ ኃይሉ የሚደግፍ ራሱ ብልጽግና ይሆናል ማለት ነው። ኑልኝ ብሎ ቀይ ምንጣፍ የሚያነጥፍ ራሱ ብልጽግና ይሆናል። በብልጽግና ውስጥ ያለ አሰላለፍ አጌንስት ኦህዴድ ሆኖ እዛው አደጋው ይፈነዳል። ይሄ በራሱ የትግሉ መልክና አጠቃላይ ሁኔታውን ለመጨረስ ከቁመና ግምገማና አሁን ካሉበት የውጫዊ ኃይሎች አሰላለፍ ትልቅ እድል የመፍጠር እድሉ በጣም ሰፊ ይሆናል ማለት ነው። የጽናት ሚዲያ ቤተሰብ ይህንን ለመፈጸም በዋናነት ኦህዴድ የግድ ምን ማድረግ አለበት የሚለውን ደግሞ ትንሽ ልምጣበት። ለአብነት ትልቁ አጀንዳ አድርጎ የመጣው ሽመልስ አብዲሳ ከዚህ በፊትም እንደተናገረው የምክክር ኮሚሽኑ ስልታዊ የሆነ የጥቅለላ ምክክር ነው፣ የመስፋት ነው እንጂ ሰላም የማምጣት አይደለም። እሱን ነው የተነፈሰው። ጽናት ሚዲያ ግን በደንብ አስቀምጠነዋል። መስፋት ሲፈልጉ ደግሞ ማፍረስ የሚፈልጉት ሳይሆን በዋናነት የከተማውን ስነልቦና ማፍረስ ነው። አማራውን ለማፍረስ ደግሞ ምክክሩ ያስፈልጋቸዋል። አዲስ አበባን ለማፍረስ የኮሪደር ልማት እንዳስፈልጋቸው አማራውን ለማፍረስ ደግሞ የምክክር ኮሚሽን ያስፈልጋቸዋል። አዲስ አበባ ላይ ያለውን ጠቅላይነት እና በተለይ አማራ ክልል ያለውን ፖለቲካዊ መልክ ለመቀየርም ይሄ ምክክር ኮሚሽን የሚያስፈልጋቸው ከሆነ ጦርነቱን ያስፈልጋቸዋል። ቅድም መጥቼበታለሁ። ጦርነቱ ካስፈልጋቸው ቢያንስ አጀንዳውን አስወስነው እንኳን ለማስፈጸም ሲፈልጉ ምንድን ነው የሚያደርጉት? ጦርነት ማቆም ሳይሆን የበለጠ ጦርነቱን በጉልበት መጨረስ ያስፈልጋቸዋል ማለት ነው። ለአብነት የትግራይ ኃይሎች በዚህ ሂደት ውስጥ አልተሳተፉም። በሀገራቸው ዕጣ ፈንታ ላይ በአዲስ አበባ ላይ ኦህዴድ እንደወሰነ ሁሉ ይቅር፣ በትግራይ ጉዳይ ይቅር፣ በአዲስ አበባ ጉዳይ ላይ የመወሰን የትግራይ ሊቅ መብቱ ነው፣ ግዴታውም ነው፣ ታሪካዊ ብያኔ ነው። ይሄ ባለበት ሁኔታ ታዲያ ኦህዴድ ይህንን ለማስፈጸም ምንድን ነው ቻሌንጁ? ምን ይገጥመዋል ብለን ስንጠይቅ አሁን ያለውን የጦርነት ድባብ ማስቆም ሳይሆን ያስቸገሩትን ቁጥር አንድ ብሎ ምናልባት የበየነበት ቦታ ላይ ተጨማሪ ጦርነት ውስጥ መግባት ነው። ከዚህ በፊት ነግሬያቸዋለሁ። በተለይ አማራ ክልል ላይ ወደ ጦርነት ሊገባ ይችላል ብለን ጽናት ሚዲያ ስናስቀምጥ የምርጫው ጊዜ ዋነኛ ጉዳይ በትግራይ በኩል ያለውን ድርድር ሰጥቶ መቀበል ማደናገሪያ እየተጠቀመ ይሄ ምክክር ኮሚሽኑም የዚህ ማደናገሪያ ነው። ውጤቱም ግን መጨረሻ ላይ የሚቀይረው በጦርነት ነው። ስለዚህ በትግራይ በኩልና በአማራ በኩል ያለውን የኃይል አሰላለፍ የሚጠብቀው እቺ ጊዜ ትለፍልኝ ብሎ እቺ የሽግግር ጊዜ የሚላት ነች ኦህዴድ። በዚች የሽግግር ጊዜ ወደ አማራ ክልል ለማጥቃት ሄዶ ምናልባት ወደ ተከላካይነት ቀይረውት በከፍተኛ ደረጃ ተመቶ ይገኛል። በተመሳሳይ የምክክር ኮሚሽኑ ደግሞ ውሳኔውን የሚያሳልፍበት የኦህዴድን ውሳኔ የሚያሳልፍበት ሂደት ወደ ትግራይ ለመሄድ የሚያስፈልግበት ታይሚንጉ በዋናነት የአሰብ ቅስቀሳ የምናምን ቅስቀሳ አሁን አቁሞ የትግራይ ኃይሎችን ለመምታት ጦርነት ወደዛ ለመላክ ሰፊ እቅዶችን ያው አደባባይ እየመጣ እያለቃቀሰ ነው። ወደዛ የሚሄድበት ካፈጻጸም አኳያ ነው። አንዱ ኦህዴድ ብቸኛ ያለው ምርጫ በውስጥ በኩል ያለውን ኃይል አድርባይ እንኳን ዝም አሰኘዋለሁ ብሎ ቢያስብ በውጫዊ በኩል ያሉ ኃይሎች ቁጥር አንድ አሁን ስጋት ነው ብሎ የሚያስበው በትግራይ በኩል ያለ አደረጃጀትና ቁመና። ለምን ስጋት ሆነ ይሄ ኃይል ብለን ስናስብ ባለፉት 2 ዓመታት ከዛም በላይ በተለይ ከፕሪቶሪያ ስምምነት በኋላ ያሰላለፍ የትጥቅ የሰራዊት እንደዚሁም ደግሞ የፖለቲካ ጉልበት ይዟል። ይሄ አቅም በራሱ ኦህዴድን
በከፍተኛ ደረጃ ያስደነግጠዋል። ከፕሪቶሪያ ስምምነት በኋላ ወደዚህ ስንመጣ ኦህዴድ በጦርነት ነው ያሳለፈው። ሰራዊት እየገበረ ኦሮሚያ ላይ ያሉ ወጣቶችን ጨርሶ ነው የጠበቃቸው። እነሱ ደግሞ ተደራጅተው ሰራዊት አሰልጥነው መሳሪያ ይዘው ከጎረቤት ሀገሮች ጋር ወዳጅነት ፈጥረው አሁን በተለይ ከአማራ ኃይሎች ጋር ተባብረን ወደ አዲስ አበባ እንመጣለን የሚል ምናምን የመሬት ላይ ያለ የሚሸጥ ገበያው ላይ እየተንቀሳቀሱበት ነው። ይሄ ሁኔታን ስናየው አቅም የለው። አቅም ባይኖረውም ግን ያለው ብቸኛ ምርጫ ከጠፋው አዲስ አበባ መጥተው ከሚበሉኝ ይልቅ ወደ ትግራይ ሄጄ እዛው ልውደቅ፣ ወደ ሀሳብ ብዬ በሀሳብ ስም ቀልጬ እዛው ልውደቅ የሚል የመጨረሻው ብያኔ እሱ ነው። እሱም ስጋት ነው። ውድቀቱን ቢያቆም እሱም ስጋት ነው። ቀድሞ መግባቱም ስጋት ከሆነ ቀድመው ይመጡብኛል የሚለውም ስጋት ነው። የአማራ ኃይሎች ተጠናክረውብኛል የሚለው ዛሬ ምስክር አያስፈልግም። ጎጃም የገባውን ሰሞኑን ቅጥቀጣ በደንብ ያሳየን ይመስለኛል። እዚሁ አዲስ አበባ ሸዋ አካባቢ ላይ ያለው አስፈሪ ቁመና ነው ያለው። እነሱም ስጋት ናቸው። ተጨማሪ አሁን ከተማው ላይ ያለ የማህበረሰብ የፖለቲካ ማህበረሰብ ኃይሎችም ስጋት ሆኗል። በምን በዚህ ምክክር ኮሚሽን በውስጥ በኩል ያሉ ኃይሎችም ስጋት ሆነዋል። ስለዚህ ኦህዴድ ሳያውቀው ራሱን የሚፈርስበት ወጥመድ ውስጥ ሰተት ብሎ ነው የገባው። ሰተት ብሎ ሲገባ ሌሎቹ ኃይሎች ግን ካለበት ቁመና መዳከም በላይ በውስጥ በኩልም ተዳክሞ አገኙት። በጣም የሚገርም አሰላለፍ ተፈጠረ ማለት ነው። በደንብ ንባቡ ላላችሁ ሰዎች ነው የምነግራችሁ። አሁን ያለበት ቁመና መዳከሙ ብቻ ሳይሆን አለመተማመን ተፈጥሮ በኦህዴድ ላይ ሊፈርስ የሚችልበት እድል አንድ፣ ምናልባት አጀንዳው ተቀምጦ ኦህዴድ ነው የሚበተነው። ሁለት፣ አጀንዳውን ቀምቶ ብልጽግናን መበተን እና ራሱን መብላት። ሁለት፣ ወደ አፈጻጸም እገባለሁ ብሎ በሰሜን በኩል ያለው በተለይ ከትግራይ ጋር ያለውን ጦርነት ጀምሮ ራሱ ሂደቱና ውጤቱ የሚበላው ሆኖ መጠናቀቅ። የአማራ ኃይሎችና ውጫዊ ኃይሎች የትግራይ ኃይሎች ተሰባስበው አዲስ አበባም ይመጣሉ የሚለው ስጋት። እነዚህ ስጋቶች ሲያይ ቀጠናው ላይ ደግሞ እየተፈጠረ ያለው በተለይ በሱዳን በኩል ያለው ሁኔታ አስቡት። ድልድይ ሁሉ እያፈረሰ ነው፣ ወደ መሀል ይገባሉ ብሎ ከፍተኛ ስጋት ውስጥ ገብቶ ይሄ ባለበት ሁኔታ አዲስ አበባ ላይ የተቀመጠው ሁለመናዊ ፍርሰት የገጠመው ቡድን በከፍተኛ አደጋ ውስጥ በከፍተኛ ጭንቀት ውስጥ ይገኛል። ይሄ ጭንቀት በጀነራሎቹ ውስጥ ሁሉ ተፈጥሯል። ይሄ ጭንቀት በብልጽግና ውስጥ በሙሉ ተፈጥሯል። በኦህዴድ ያለው ትርምስ ተሰምቶ አይታወቅም። ከመረጃ ምንጭ ነው የምነግራቸው። አደጋ ይዞብን መጣ። ነጥባችን እሱ ነው። የህልውና አደጋ ሆነብን። ማን? አብይ አህመድ ለብልጽግና የህልውና አደጋ ሆነባቸው። ለኦህዴድ ልሂቃንም የህልውና አደጋ ሆነባቸው። ከኦህዴድ ውጭ ያለው የኦሮሞ ልሂቃንም የህልውና አደጋ ሆነባቸው። ጽናት ይህንን አስቀምጠዋለች። አደጋ ነው የሚሆነው። የመጨረሻው አደጋ ለብልጽግናም አደጋ የሚሆን ሰው ነው ብለነው ነበረ። አደጋው መጣ። መሬት ላይ አዘዘበት። ራሱ የምክክር ኮሚሽን የሚለው ራሱን የሚበላው አደጋ ሆኗል። ያለው ብቸኛ ምርጫ ጠረጴዛ ላይ ቀርበው ስልጣኑን ለቆ የሽግግር መንግስት መመስረት ብቻ ነው። ኦህዴድ ጥቅሙን መሰዋት ብቻ፣ ከዛ ውጭ መዳኛ የለው። እሱ ብቻ ያለች አንድ አቋራጭ መንገድ አለች። እኔ እስከሚገባኝ ከዚህ የተሻለ የሚያስረዳ ካድሬም ሊቅም የለም። በእርግጠኝነት ነው የምነግራችሁ። ይሄ ነው መውጫ መንገዳችን የሚል የለም። ያለው ብቸኛ መውጫ መንገድ ጦርነት ጀምሮ መጥፋት፣ ጦርነትን ባይጀምር ይመጡበታል። በተመሳሳይ በራሱ አጀንዳ እዛው በብልጽግና ውስጥ የተፈጠረ አደጋ ይበለዋል። የከተማ አመፅ ይበለዋል። ስለዚህ ኦህዴድ ዙሪያውን ሲመለከት ገደል ያለው፣ በዚህም ቢሄድ ገደል ነው፣ ወደፊትም ቢሄድ ገደል ነው፣ ወደኋላም ወደ ጎንም ገደል ነው።
መውጫው ምንድነው? መውጫው ምንድነው የሚለው ኦህዴድ ሳይሆን መውጫውን የሚያውቀው በውጭ በኩል ያሉ እንመጣልሃለን ብለው ያሰሙ ኃይሎች ናቸው ማለት ነው። አደጋው ግን ከፍቷል። በዚህ ሁኔታ ምናልባት እየተንጠባጠበ የሚመጣ የብልጽግና የካቢኔ አባል ብአዴን ባለቀ ሰዓት አፈንጋጭ ኃይል ሆኖ ለመውጣት ይሁን ወይንም በተመሳሳይ እየተበላው ነው የሚል ፍርሃት ተሰምቶት ይሁን ለመገመት አሁን አስቻይ ሁኔታ ባይኖርም ያሰባሰባቸው ሚሊሻ ካምፑን እየከፈተ ውጡ እያለ ነው። ከነትጥቃቸው እየመጡ ነው። ቅድም ያሳየናችሁ ራሱ በብልጽግና ውስጥ ራሱ ያለው አሰላለፍ እየተቀየረ ነው። በሰራዊት ውስጥ ያለው ቁመና ነገ ጠዋት ይቀየራል ማለት ነው። አለመተማመኑ እየሰፋ ይመጣል። በተለይ ኦህዴድ ለማስፈጸም የሄድበት መንገድ በቀጥታ የሚያፈርሰው ጠበንጃ ያዘው ኃይል ራሱ ጠበንጃ ያዘው ኃይል በሰራዊት ውስጥ ያለው ባለቤትና ተላላኪ እንደሆነ ይበየንበታል ማለት ነው። የአዲስ አበባ ፖለቲካ በነገራችን ላይ መቀበሪያው ነው ስላችሁ ብዙ ገጽታ ስላለው በሲስተም ውስጥ ያሉ ኃይሎች ብቻ ፖለቲካ አመራሩ ብቻ የሚሰነጠቀው ጠበንጃ ያዘው ኃይል የሚሰነጠቀው ከተማው ላይ ብያኔ የሚሰጥ አንደኛ ኃይል ሁለተኛ ኃይል ነኝ ብሎ እንዲያስብ የሚያደርገው ጠበንጃ ያዘው ኃይል መሐመድ ተሰማ ወይ ጽምዶን ይቀላቀላል ወይ አንገቱ ላይ ገመድ ይገባለታል። ምርጫ የላቸው። ስለዚህ በከፍተኛ ደረጃ ሁለመናዊ ፍርሰት ብልጽግና እየገጠመው ነው። ይሄ ሁኔታ ከስጋት የመጣ እንደዚሁም ከፖለቲካ ልሂቃኑ የመጣ ከኦሮሞ ልሂቃን ውስጥ የመጣ ውጥረትና አደገኛ ፍላጎት እንደዚሁም ኪሳራ በኦህዴድ በንድፈ ሐሳብ ትንተና ያስቀመጠው የምክክር ፖለቲካዊ አደረጃጀት እንበለው ኮሚሽን የሚለውን እንተውና እሱ ራሱ አደጋው ሆኖ መጣ። የመጥፊያው አደጋ ሆኖ መጥቷል። እንዴት እንጠቀምበት፣ እድሉ እንዴት እናመቻች ብሎ ማሰብ ግን የውጫዊ ኃይሎች ናቸው። እዚህ ሁኔታ ላይ አብይ አህመድ ሲገኝ አብይ አሁን እያሳየ ያለው የጥይት የመድፍ ቀለሃ በተመሳሳይ እኔም አቅም አለኝ የሚል ከፍርሃት የመጣ ጭንቀትና ንባብ በከፍተኛ ደረጃ ይታያል። በራሳቸው የምክክር ኮሚሽን ሰሞኑን የሚሰጡት መግለጫ ስሙ በጣም በአደገኛ ሁኔታ ጭንቀት ውስጥ ይገኛል። ተሳታፊ ውስጥ ያሉ ሰዎችን ድባባቸውን ይሁ ጭንቀት ውስጥ ይገኛሉ። ራሳቸውን ሊጥሉና ሊበሉ የሚችሉበት ከኦህዴድ አስተሳሰብና ፍላጎት አደገኛ አዝማሚያ ችግር ውስጥ ገብተው ይገኛል። ይሄ የችግሩ ግምገማ ምነግራችሁ ማለት ነው። በዚህ የችግር ግምገማ ውስጥ ይሄ ቡድን ተስፋ አለው ወይ ብሎ የሚጠይቅ ሰው ይኖራል። ይገባኛል። ተስፋ እኔ አይታይም። ይሄ ቡድን እየወደቀ ብቻ ሳይሆን አወዳደቁ ራሱ ላይ ህዝቡ ላይ እንዳይሆን እሰጋለሁ። በተለይ አንዳንድ የኦሮሞ ልሂቃን ይሄ ቡድን ስጋት እንደሆነባቸው የሚያዩ እንዳሉ ሁሉ ጠቅላይ አመለካከቱን ማስፈጸም አለብን ብሎ ጫፍ የረገጠ ጽንፈኛ ኃይል ውጤቱን ቢገመግመው ውጤቱ የሚተርፈው አደጋ ከባድ ነው። አሁን ብልጽግና እየወደቀ ባለበት ሰዓት የመትረፊያው መንገድ አስገዳጅ መንገድ በጋራ ተጠቃሚነትና ነፃነት ላይ የተመሰረተ ብያኔ ያስፈልገናል። ከቀውሱ የምናተርፈው አደጋ የለም፣ ከቀውሱ የምናተርፈው ሰላም የለም፣ ስጋትና ዘላቂ የሆነ ግጭት ነው ብለው ግራቀኙ ማሰብ የሚችሉ ሰዎች አብይ አህመድን ወይ በማስገደድ ወይ አማኑኤል በመውሰድ ሁሉን አሳታፊ አዲስ ስርዓት እንዲመጣ በምክረ ሐሳብ ትንተናና በትግል ማሳየት እንጂ ጠቅላይ የሆነ አመለካከት አሳያለሁ የሚል ሊቅ የበለጠ አደጋውን ጨምሮ አወሳስቦ የሚደመሰስበት እድል እየሰፋ ይመጣል። ስለዚህ ይሄ ሁኔታ በጣም በጣም አገዛዙን ችግር ውስጥ ከቶታል ማለት ነው። ደጋፊውንም ቅርቃር ውስጥ ከቶታል። ብልጽግና ዛሬ በሚዲያው ላይ ያሉ ሰራዊቶችን ያቸው ተንጠባጥበው ጠፍተዋል። እነሱ ስለጠፉ ነው። በነገራችን ላይ ኢቲቪ ኤአይ ፎቶ እየሰራ አክቲቪስት ሆኖ የመጣው
የኦህዴድ 30,000 አክቲቪስቶች ተበትነዋል። ሚዲያውን ተመልከቱ፣ ጠፍተዋል። ልክ እንደ አንበጣ ነው የጠፉት። በቃ አንዴ ዝናብ መጥቶ አንዴ አይተው ደግሞ ድጋሚ የሚጠፋበት አይነት። ኢቲቪ ራሱ አክቲቪስት ሆኗል። ፋና ምናምን የነዚህን የኦህዴድ ሰራዊት ተልእኮ ወደ ማስፈጸም የገባው ብቻውን ስለቀረ ምርጫ ስለሌለው። ስለዚህ አሁን ያለበት ቁመና ስንገመግመው ሁለመናዊ ፍርሰት እየገጠመው ብቻ ሳይሆን ፍርሰቱ ሊያስከትለው የሚችለው አደጋ በአዲስ አበባ በሀገር ደረጃ እንደዚሁም በብልጽግና ህልውና በኦህዴድ ህልውና ብቻ ሳይሆን በተመሳሳይ በመላው ህዝቡ ላይ ሊፈጥር የሚችለው አደጋ እጅግ እየሰፋ መጥቷል። ኃላፊነት የማይሰማው ቡድን ነው። ምንጊዜም ካያችሁት አጀንዳውን እና ፖለቲካዊ አቅጣጫዎቹ በጣም የሚገርመኝ የኦህዴድ በተለይ አብይ 8 ዓመት አጀንዳ ቀርጾ ለውጥ አመጣበታለሁ የሚላቸው አጀንዳዎች በራሱ ቀውስ የሚያመጣበት እኔ እኮ ነው የምነግራችሁ። አንድ ጊዜ የተሳካለት የለም። ጦርነት ጀምሮ መሸነፍ፣ ልማት ነው የሚላቸው ነገሮች ሁሉ ለሴራ ትንተና ተጋላጭ የሆኑ ውጤታቸው ሲገመገሙ የሚያከሱ የምክክር ኮሚሽን ምናምን ኮሚሽን ብዙ ኮሚሽን አቋቋመ፣ እየፈረሱ መጡ። አጀንዳ አልባነት ውስጥ ለምን ገባ ይሄ ቡድን ብሎ የሚጠይቅ ሰው ይኖራል። ሀሳብ ስለሌለው ነው። ቅድም ብያቸዋለሁ። ሁለት ጨዋታን የሚጫወተው አንደኛ ተጫዋች ሆኖ መምጣት ይፈልጋል። የሌላውን ሐሳቡንም ጥቅሙንም መንጠቅ የሚፈልግ ቡድን ነው። እሱንም ለማስፈጸም የሚሄድበት ውሳኔዎቹ በሙሉ ለሴራ የተጋለጡ ናቸው። እሱንም ለማስፈጸም የሚጠቀምባቸው ፖለቲካዊ መልኮቹ በተመሳሳይ የኮንስፓይረሲ ትንተናዎች ናቸው። በዚህ ምክንያት አልተሳካለትም። አለመሳካቱ ብቻ ሳይሆን ውጤቶቹ እስካሁን እየወሰናቸው የመጣቸው ውጤቶች በሙሉ ራሱን ሊበላውና ሊያፈርሰው ወደሚችል ጠቅላይ የመጨረሻ ብያኔ ላይ ተሰባስቦ አዲስ አበባ ላይ ቆሞ እየጠበቀ ነው። በነገራችን ላይ ይሄ ትልቅ ዕድል ነው። ለማን? ለሚጥሉት ኃይሎች በጣም ትልቅ ዕድል ነው። አገሪቷን መቀበል የሚያስችል የሐሳብ የፖለቲካ የንድፈ ሐሳብ ትንተናዎችን ሁሉ ወደ አደባባይ ማምጣት ታይሚንግ ይመስለኛል። ሰዓቱ የቁመና ግምገማ ካየን አሸንፈዋል። የሚቀራቸው ግን ከአዲስ አበባ ማስወጣት ነው። አንቆ ወደ ወህኒ ቤት ወይ ደግሞ ወደ ስደት የሚሄድበት ሁኔታ መፍጠር ነው። በራሱ የአብይ አገዛዝ ኦህዴድ መፍረስ በእርግጠኝነት እወክለዋለሁ ለሚለው ማህበረሰብም የእፎይታና የነፃነት እድል ይሰጠዋል። ከኦህዴድ የሚገኝ ነፃነት የለም። ያየነው ቀውስ፣ ጦርነት ነው፣ ረሃብ ነው፣ ችግር ነው። አንድ ቀን ሰላም መጥቶ አያውቅም። ሰላም የማያመጣ ቡድን በራሱ ለውጥ ያመጣል ብሎ የሚያስብ የቅዠት ተንታኝ እንዳለ ይገባኛል። አሁን ግን ስንጥቃቱ የፈጠረው በራሱ በውስጡ የተፈጠረው ስንጥቃት እኛ ከዚህ በኋላ ስለ ኦህዴድ ማስረዳት አይጠበቅም። ነፍስ ይማር ማለት ብቻ ነው። የአበባ ጉንጉን ይዘን መምጣት ብቻ ነው። ሌላ የለም። የሚያለቅሱ ሰዎች ካሉ እንግዲህ ለቅሷቸው እስኪወጣ ድረስ ምንም ማድረግ አንችልም። መጨረሻው ውጤቱ ግን ይሄ እንደሆነ ቀድመን ነው ብያኔ የሰጠው። አሁን ተለጣፊውም ተቅበዝባዡም አድርባዩም አስመሳዩም ኮት ቀያሪውም ደንግጧል። መደንገጣቸው ግን ዋዜማ ሬዲዮ መረጃ ደርሶኛል ብሎ ዘግቧል፣ የጽናት ሚዲያ ቤተሰብ። ስለዚህ የመጨረሻ ምክረ ሀሳብ ትንሽ ማጠቃለያ፣ አርበኛው በንግግሩ ላይ ጥሩ ነገር አስቀምጧል። ብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው መሆኑን ውቃቢያቸው የነገራቸው ይመስላል። ሁለት ምርጫ አላቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም የሽንፈት ጽዋ መጎንጨት። ምርጫው የነሱ ነው። ምርጫውን ማስገደድ ግን የኛ ድርሻ ነው። ለኦህዴድ የመጣው ምርጫ ግልጽ ነው። ፖለቲካዊ መልኮቹ እነዚህ ናቸው። ከነዚህ መልኮቹ ሁለት መልክ አንዱን ለመያዝ ግን የሚጫወተው እሱ ብቻ ሳይሆን እሱ ብቻ አይደለም፣ ኦህዴድ ብቻ አይደለም። ከዚህ በኋላ አብይ ብቻ ሳይሆን ጸሐፊውም ጭምር ነው፣
ውጫዊ ኃይሎችን ጭምር ናቸው። ምርጫውን ማስገደድ እኛ ስንችል እሱ ደግሞ ምርጫውን መቀበል ብቸኛ ምርጫው ነው። ብቸኛ ምርጫው መቀበል። እኛ ግን ወደ ማስገደድ ሄደናል። ከምን ከቁመናችን ካሰላለፍ ብያኔ አሁን ካለንበት ጣራ የነካ ቅብሉነትና በህዝቡ ውስጥ ያለው ለምን ማንም ይሁን ማንም አይመጣም ብቻ ነፃ ያውጣኝ የሚል የተከፈተ ልቦች አስተሳሰቦች። ስለዚህ ማድረግ ያለብን ምርጫውን ወደ ማስገደድ ለመሄድ ግን ብያኔዎቹን ትላልቅ ፖለቲካዊ ብያኔዎች ያስፈልጋሉ። ታይሚንግ የሚባል አሁን ሰዓቱ ብዙ ጊዜ የምናገረው አለ። በመጨረሻ ሰዓት የሚገባ ጎል ቡድኑና ደጋፊው እንደሚያስደስት ሁሉ አብይ አህመድ ከዚህ በኋላ በመጨረሻ ሰዓት ሊያገባ የሚችልበት ጎል የለም። ተሸንፏል። እድሉ አንድ ነው። የሌላውን ሽንፈት ነው የሚጠብቀው። ያስገዳጁን ሽንፈት ወይ ስህተት ማዛባት የሚችልበት ፖለቲካዊ መልክ ነው የሚፈልገው። ስለዚህ ምን ማድረግ ይፈልጋል? በአንድ በኩል ከመሬት በታች ያለውን ነገር ሁሉ ሰጥቼ ልደራደር ያበጠ ይፈንዳ የሚል፣ በሌላ በኩል ጦርነት እገባለሁ የሚል ነው። ሁለቱም አይሳካለትም ብዬ አስባለሁ። በሁለቱም ተሸናፊ ነው። ውጫዊ ኃይሉ ግን አስገዳጅ የሆነ ፖለቲካ ዲስኮርስ በራሱ ማምጣቱ ከጥይቱ በፊት መልኮቹ ብቻ ወደ አስገዳጅ ሁኔታ ይፈጥርና አስረስ የተናገረውን ሁለት ምርጫ ወደ መገደድ ውስጥ ይገባ። ወደ መገደድ ውስጥ ሲገባ አይ የማርያም መንገድ ያስፈልገኛል በቃኝ ብሎ ስልጣኑ ይለቃል ብሎ ማሰብ ቅዠት ቢሆንም ቢያንስ ግን ሊሮጥ የሚችልበት ወይም ደግሞ አዲስ ሁኔታ ሊፈጠርበት የሚችል እድሎች ተገዶ ሊቀበል ይችላል። ሁለተኛው ግን ማስደንገጥ ነው። ማስደንገጥ ወደ ፍጻሜው ነው የሚወስደው። የማይቀረውን ጽዋ እንደሚጨልጥ ሲገባው ሊደነግጥ የሚችለው ቀረብ ያለ ኃይል ሲታየው። ትንሽ በያዘው መስታወት አዲስ አበባ ላይ ካለው መስታወት ነው የምላችሁ ቀረብ ያለ ኃይል አለ እዛው ዙሪያ። ስጋት ውስጥ የገቡ ኃይሎች ግን ታይሚንግ ነው ብለው ካሰቡና መሬት ላይ ከገመገሙት አሁን ለማጥቃት ቀድሞ ለመጀመር ካለው ዝግጅት አኳያ ሲታይ፣ ትንኮሳዎቹ ሲታይ እነዚህ ኃይሎች ፖለቲካዊ ዲስኮርስ መስራት አለባቸው ብዬ አስባለሁ። ቀድመው ዲስኮርሶቹ ምንድን ነው? ወደ ማስገደድ የሚመጣ ነው። ቅርብ ጊዜ የምንሰማቸው አዳዲስ መልኮች አሉ። እነሱን በመግለጫም እነሱን ደግሞ አዲስ መልክ በመያዝ እንደውም በኢትዮጵያ በሀገረ መንግስቱ ጉዳይ ከዚህ በኋላ ብያኔ ሁሉ ሰጥተው ወደ አደባባይ እንደ ድርጅት እንደ ፖለቲካ ልሂቃን መምጣት፣ ይህንን ለህዝቡ ማሳወቅ፣ ኦፊሻል የሆነ ይህንን ሊያስተባብር የሚችል በጋራ መተማመንና በነገ ጠዋት ጥቅም ላይ የተመሰረተ ዘላቂ ሰላም ላይ የተመሰረተ አንድነትን ከልብ ማወጅ በጣም በጣም ወሳኝ እንደሆነ ይሰማኛል። በጣም ታይሚንጉ ነው። በቃ ሰዓቱ እያበቃለት እንደሆነ አብይ አህመድ ገብቶታል። እሱ ብቻ ሳይሆን ደጋፊው ተጨንቆ ነው የሚገኘው። እዚህ ቅርቃር ውስጥ ምን አለ ባልገባ የሚል ልሂቅ ነው ያለው። ይሄ ባለበት ሁኔታ አብይ በሚተኩሰው ጥይት ከዚህ በኋላ እድናለሁ ብሎ የሚያስብ አማኑኤል ታማሚ መሆን አለበት ወይ ገና ፖለቲካ ገና ያልገባው ሰው እንጂ ምንም ውጤት የለው። ተኩሶም አይደለም ቢመጡም ተመሳሳይ እዚህ ላይ የቆመ ቡድን እንደሆነ ገብቷቸው አጠቃላይ ማህበረሰቡን ሊያነቃንቅ የሚችልና ብልጽግናንም በራሱ ሊያፈርሰው የሚችልበት እድል በጣም ሰፊ ነው። ከዚህ በኋላ የውስጥ ኃይሎቹ ራሱ እንደ አማራጭ አሁን ይፈልጋሉ የሚጠጉበት ቦታ። ይህንን አሰባስቦ ሀገሪቷን ሊቀበል የሚችል መንግስት ሆኖ ሊመጣ የሚችል ልሂቅ ሊያሰባስበው የሚችልና አዲስ ታሪክ ሊጽፍ የሚችል ፖለቲካዊ ዲስኮርስ የጋራ መተማመን የሚያስፈልግበት ሰዓት ነው። ይህንን ወደ አደባባይ ማምጣት በራሱ ጽዋውን መጎንጨቱ እንደማይቀር ይገባዋል። አስረስ የጻፈው ሁለተኛ እሱ ይገባዋል። ሻንጣውን ይዞም መሐመድ ቢን ዛይድ ጋር ለመሮጥም የሚመች ሰዓት አሁን ነው ብሎ
እንዲገመግመም ያደርገዋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ በአጠቃላይ ከምክክር ኮሚሽኑ ጋር በተያያዘ አብይ አህመድ ድንጋጤው ፍርሃቱና እየተፈጠረበት ያለው አስጨናቂ ሁኔታ ብልጽግናንም ከፋፍሎ በውጭ ያሉትንም አጠናክሮ ህዝቡንም ለአመፅ ሰራዊቱንም ለብተና ሀገሪቷንም ለአደጋ የሚያጋልጥ አዲስ ፖለቲካዊ መልኮች እየተፈጠሩ እንደሆነ እየተሰማን ያለው ይህንን አስመልክቶ ከውስጥ የመጡ መረጃዎችም እንደዚሁም ደግሞ አጠቃላይ ሁኔታዎችን ወደ እናንተ እናስረዳ ብለን ዛሬ ያመጣነው ፕሮግራም ይህን ይመስላል። የጽናት ቤተሰብ 2 ቻናል ነው ዛሬ የምናስተላልፈው። ፕሮግራማችን ላይክ እያደረጋችሁ ሼር እያደረጋችሁ ወደ ሌሎች አድርሱልን። መልእክቱ በዋናነት ጠቃሚ የሆኑ መልእክቶችን ነው የምናቀርበው። ሀሳብ አስተያየትም ስጡ። በተመሳሳይ የእናንተ ሀሳብ የእናንተ ድጋፍ ደግሞ ጽናትን የበለጠ ስለሚያጠናክር ሁልጊዜ የጽናት ቤተሰብ ሁኑ እንላለን። ጽናትን የምትደግፉ ሀሳብ የምትሰጡ እንደዚሁ የጽናት ቤተሰብ ናችሁ። ከልብ እናመሰግናለን። ድጋፋችሁ ሀሳባችሁ ተጠናክሮ ይቀጥል። በምናቀርባቸው ይዘቶች ፕሮግራሞች ላይ አስተያየትና ምክር ሀሳብም ካላችሁ አስቀምጡልን። ማስተካከል የሚገባንም ለማስተካከል ያግዘናል ብዬ ስለማስብ ነው። በሚቀጥለው በሌላ ዝግጅት በሌላ ፕሮግራም እስክንገናኝ የጽናት ቤተሰብ ሙሉ ፕሮግራም ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በዚሁ እሰናበታለሁ። ሰላም